ራሱን የትግራይ መከላከያ ኃይል ብሎ የሚጠራው ወይም ቲዲኤፍ የተሰኘው ኃይል ለከፍተኛ ወታደራዊ አዛዦቹ አንድ ጥብቅ መመሪያ አስተላልፏል። ይሄ መመሪያ ምንድነው የሚለውን አብረን የምናየው ይሆናል። ይሄውም ኃይል ካመሻሽ ላይ ያወጣው መግለጫ አለ። ይሄን የምናቀርብላችሁ ይሆናል። ሌሎችም ጉዳዮች ስላሉ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። ወደ መጀመሪያው ጉዳይ ስናልፍ የትግራይ መከላከያ ኃይል ሴንትራል ኮማንድ የተባለው ወይም ማዕከላዊ እዝ የተባለው ኃይል በአመሻሽ ከ11 ሰዓት በኋላ መግለጫ አውጥቷል። ይሄ መግለጫ በክልሉ የመገናኛ ብዙሃንና በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ይፋዊ የፌስቡክ ገጽ ላይ ተሰራጭቷል። ይሄ መግለጫ እንደሚያመለክተው ከሆነ በሽረሪና በኩል የነበረውን ውጊያ የተመለከተ ዝርዝር ነጥብ ነው የያዘው። በምዕራብ ትግራይ ዞን በሽረሪና አቅጣጫ በተከፈተብን ሰፊ ጥቃት ላይ በወሰድኩት የመልስ ምት በጠላት ኃይል ላይ ከፍተኛ ጉዳት አድርሻለሁ ሲል ነው ይሄው ኃይል የገለጸው። እንደ መግለጫው ዘገባ ከሆነ የብልጽግና ስርዓት ሲል የጠራው የፌዴራል መንግስቱ የመከላከያ ሰራዊት ከተለያዩ አካባቢዎች በግዴታ ያሰባሰባቸው ናቸው ያላቸው ሚሊሻዎችና ሌሎች የታጠቁ አካላት እንዲሁም ከሱዳን ፈጥኖ ደራሽ ኃይል ማለትም ከሐምዳን ዳጋሎ ሄሜቲ ኃይል ጋር በመሆን ሐምሌ 25 ቀን 2018 ዓ.ም መጠነ ሰፊ ጥቃት ሰንዝሮብኝ ነበረ ሲል ነው ያመለከተው ማለት ነው። በቦታው የነበረው ሰራዊታችን ጥቃቱን በመመከት በጠላት ኃይል ላይ ከፍተኛ ኪሳራ አድርሷል ያለው ይሄው ኃይል በሺዎች የሚቆጠሩ የጠላት ኃይል ያላቸው ወታደሮች መሞታቸውንና መቁሰላቸውን ገልጿል። ይህም ከሁመራ እስከ ጎንደር ያሉ የጤና ተቋማት በቁስለኞች እንዲጨናነቁ አድርጓል ብሏል። በአካባቢው የሚገኘው ሰራዊት ለቀጣይ ተልእኮና ለላቀ አፈጻጸም አስፈላጊውን ዝግጅትና አቀማመጥ አስተካክሎ በተጠንቀቅ ላይ ይገኛል ሲል በአሁኑ ሰዓት አርሚ 70 የተሰኘው ኃይል አለበት ስላለው አጠቃላይ ቁመና እንግዲህ አመልክቷል ማለት ነው። የብልጽግና ስርዓት የገጠመውን ያልተጠበቀ ሽንፈት ለመሸፈንና የሰራዊቱን ሞራል ለመገንባት እንዲሁም የኢትዮጵያን ሕዝብና ማህበረሰቡን ለማደናገር የሐሰት ፕሮፓጋንዳዎችን እየነዛ ይገኛል ሲል የፌዴራል መንግስቱ ላይ ነው ቲዲኤፍ ክሱን ያቀረበው። የብልጽግና ስርዓት ሙሉ ሰራዊቱንና መሳሪያውን ወደ ትግራይ አጎራባች ወሰኖች በማንቀሳቀስ ዳግም ውጊያ ለመጀመር ዝግጅት እያደረገ መሆኑን የሚያሳይ ምልክቶች በመሬት ላይ ይታያሉ ሲል ነው የገለጸው። አሁንም ውጊያው የማይቀሰቀስበት ወይም ደግሞ የማያገረሽበት ሁኔታ የለም የሚል አንድምታ ያለው አስተያየት ነው እዚህ ላይ ያሰፈረው። በመጨረሻም የመከላከያ ኃይሉ የህዝቡና ሰራዊቱ በከፍተኛ ሞራልና ዝግጁነት ላይ ይገኛሉ በማለት የሚሰነዘርባቸው ማንኛውንም ጥቃት በመመከት የትግራይን ህልውና ያረጋግጣሉ ሲል ነው ያስታወቀው። አጠቃላይ መግለጫው እንግዲህ ይሄ ነው። እንግዲህ በዚህ መግለጫ ላይ በሌሎችም ግንባሮች ውጊያዎች ሊኖሩ እንደሚችሉ ጭምጭምታዎችን የገለጸበት ነጥብ አለ። ይሄውም ያው ለዳግም ውጊያ ወደ ትግራይ አጎራባች ወሰኖች የመከላከያ ሰራዊት ትጥቅ እና ወታደሮቹን እያዘዋወረ ይገኛል የሚል ማለት ነው። ከቀናት በፊት ሐምሌ 25 ቅዳሜ ቀን ከነበረው የሽረሪና ውጊያ በኋላ በቲዲኤፍ በኩል ምንም አይነት ምላሽ አልተሰጠም ነበር። በአጠቃላይ ግን የክልሉ መንግስት የፕሬዝዳንት ጽህፈት ቤት መግለጫ አውጥቶ እንደነበረና ይሄንንም ለእናንተ ማቅረባችን የሚታወስ ነው። ይሄኛው ይፋዊ የማዕከላዊ ኮማንድ የሚባለው ወይም ሴንትራል ኮማንድ የሚባለው ያወጣው የመጀመሪያው መግለጫ ነው ማለት ነው። ከዚህም በኋላ ምን አይነት እንቅስቃሴዎች ይኖራሉ የሚሉትን አብረን የምናየው ይሆናል። ከመግለጫው አንፃር እንደታዘብነው ከሆነ ግን ሌሎች ጦርነቶች ወይም ደግሞ ሌሎች ውጊያዎች ማይኖሩበት ሁኔታ እንደሌለና አሁንም ዝግጁነት ላይ እንደሚገኝ ይሄው ኃይል ነው ያመለከተው ማለት ነው። ወደ ሌሎች ጉዳዮች ስናልፍ አንደኛ የምናገኘው ጉዳይ በመግቢያችን ላይ እንደጠቀስነው ለቲዲኤፍ ወታደራዊ አመራሮች ጥብቅ መመሪያ መተላለፉን የሚያመለክት ነው። ለወታደራዊ አመራሮቹ ጥብቅ የሆነ መመሪያ ተላልፏል። ይሄው መመሪያ ምንድነው የሚለውን አብረን እንመልከተው። ያገኘነው ደብዳቤ እንግዲህ እንደሚያሳየው ከሆነ ይሄ መመሪያ በዋናነት ያተኮረው የሳተላይት
የሞባይል እና የሳተላይት ስልክ አጠቃቀም ላይ ነው አዛዦቹ በምን መልኩ መጠቀም አለባቸው የሚለው ነው። ይሄ መመሪያ የተላለፈው ሐምሌ 21 ቀን 2018 ዓመተ ምህረት ነው። ያው አሁን ያለንበትን ጊዜ እንግዲህ ማሰብ ይቻላል። እዚህ መመሪያ ላይ እንግዲህ ወደ 6 ያክል የሚጠጉ ጉዳዮች ተዘርዝረው ተቀምጠዋል። እነዚህ 6 የሚሆኑ ጉዳዮች ለየትኞቹ አርሚዎች ተላለፈ የሚለውን ስናይ ለአርሚ 24 አርሚ 26 አርሚ 31 አርሚ 33 እና አርሚ 43 ለተሰኙት ተዋጊዎችን ላቀፉ ኃይሎች ዋና አዛዦች ነው። ስፔሻሊ የሳተላይት ስልክ ላይ እንግዲህ አጽንኦት እንደተሰጠ ነው እንግዲህ የተመለከት ነው። ይሄ ደብዳቤ ወይም ይሄ መመሪያ የተፈረመው በሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በተባሉት የደቡባዊ የቲዲኤፍ ግንባር ዋና አዛዥ ነው። ይሄ ደብዳቤ እንግዲህ ግልባጭ የተደረገው ለደቡባዊ ግንባር ኮሚሳር ሎጂስቲክ ምልክት ስለላና ዘመቻና አፈጻጸም መምሪያዎች ነው እንግዲህ ግልባጭ የተደረገው ባሉበት ቦታ ነው እንግዲህ የተላለፈው ማለት ነው። ይሄ መመሪያ ምን አይነት ዋና ነጥቦችን ይዟል የሚሉትን እንግዲህ ቅድም እንዳልናችሁ 6 ያክል ነጥቦችን ይዟል። በውስጡ እንግዲህ የሞባይልና የሳተላይት ስልክ አጠቃቀም ህግና ወታደራዊ መመሪያ ነው የተላለፈው ማለት ነው። ወታደራዊ መመሪያ የሞባይል ስልክ አጠቃቀም እገዳ ተጥሎበታል ማለት ነው። ይሄው ማለት ምንድነው? በሞባይል ስልክ የሚደረጉ የተለያዩ ግንኙነቶች ወይም ደግሞ ይሄ የሚደወሉበት ሁኔታ የሰራዊቱን እና ሚስጥርና ወታደራዊ መረጃን አሳልፎ በመስጠት አደጋን ሊያስከትል ስለሚችል በሰራዊትና በወታደራዊ ግንባሮች የሚገኙ አዛዦች ሞባይል ስልክ መያዝና መጠቀም በአሁኑ ሰዓት በሙሉ ታግዷል ማለት ነው። እንግዲህ በዚህ ቅድም በጠቀስናቸው አርሚዎች ውስጥ ያሉ ዋና አዛዦች ሞባይል ስልክ መጠቀም አይችሉም ማለት ነው። ይሄም ለጠላት ያጋልጠናል ተብሎ ስለታመነ ማለት ነው። እነዚህ የዋና አዛዦቹ ሞባይሎች ወይም ተንቀሳቃሽ የእጅ ስልኮች ተሰብስበው ባንድ ሁሉም አመኔታ በጣለበት ወይም ደግሞ ሁሉም በደህንነት ወይም ደግሞ በአግባቡ ይቀመጥልኛል ብሎ በሚያስበው ቦታ ላይ እንዲቀመጥ ተወስኗል ማለት ነው። ይሄ አንደኛው መመሪያ ነው። በሌላ በኩል ደግሞ የሳተላይት ስልክን ይመለከታል። አብዛኛው የሳተላይት ስልክ እነሱ የሚጠቀሙባቸው ወታደራዊ አዛዦቹ የሚጠቀሟቸው የሳተላይት ስልኮች ብራንዳቸው ቱሪያ የሚባል ነው። ቱሪያ እንግዲህ ጉግል አድርጋችሁ ማየት ትችላላችሁ። እጅግ በጣም የታወቀ የሳተላይት ስልክ ነው። ውጭ ሀገራትም አንዳንድ ቱሪስቶችና ተጓዦች የሚይዙት ስልክ ነው። ወደኛ ሀገር ስንመጣ ደግሞ በትግራይ መከላከያ ኃይል ብሎ ራሱን በሚጠራው ኃይል ውስጥም ሆነ በሌሎች ታጣቂ ቡድኖች ውስጥ እንደ የግንኙነት መሳሪያ ሆኖ የሚያገለግል ስልክ ነው እና የሳተላይት ስልክ ግንኙነት እንግዲህ ውስን በሆኑ ወታደራዊ አዛዦች ብቻ እንዲካሄድ ነው የተወሰነው ወይም ደግሞ እንዲኖር። በፊት የፖለቲካ አመራሩም የተዋጊውም የሳተላይት ስልክ አክሰስ ነበረው። አሁን እዚህ ላይ ክልከላ ተጥሎበታል ማለት ነው። ከተፈቀደላቸው ወታደራዊ አካሎች ውጪ ሌሎች ሰዎች ይህንን ስልክ ሊጠቀሙት አይችሉም ወይ ደግሞ በዚህ ስልክ ግንኙነት መፍጠር አይችሉም ማለት ነው። ሌሎች ተዋጊዎች እንግዲህ ለቤተሰቦቻቸው ያሉበትን ሁኔታ የሚያሳውቁበት ሁኔታ አይኖርም ማለት ነው ከእንግዲህ በኋላ። ከዚህ በፊት የነበረው ምንድነው? አንዳንድ ወገኖች ማለት ተዋጊዎች ያሉበትን ሁኔታ ለማመልከት በሳተላይት ስልክ ለቤተሰቦቻቸው በመደወል ያሉበትን ሁኔታ ያሳውቁ ነበር። አሁን ይህም ተከልክሏል። ይኸውም በውስን በሆኑ ወታደራዊ አዛዦች ዘንድ ነው ግንኙነቱ መኖር የሚችለው ተብሏል። ወደ መደበኛ ስልክ ወይም ደግሞ ወደ ውጭ ሀገር መደወል ታግዷል ለወታደራዊ አዛዦች ማለት ነው። ይሄም ቅድም የጠቀስነው ምክንያት የሚያነሳ ነው። ወታደራዊ መረጃዎች አፈትልከው ወደ ጠላት ቀጠና እየገቡ ነው ወይም ደግሞ እየተላኩ ነው የሚል አይነት ሐሳብ ስላለ ነው የታገደው። ወታደራዊ ግንኙነት ብቻ ለመፍጠር ነው ይሄ ስልክ የሚያገለግለው ተብሏል። ይሄን መመሪያ የጣሰው ወይም ደግሞ ለዚህ መመሪያ አልታዘዝም ያለው ወታደራዊ አካል ወይም ተዋጊ እጅግ በጣም ጠንካራ የሆነ ወታደራዊ ዲሲፕሊን ተጠያቂነት ሊደርስበት እንደሚችል ነው በደብዳቤዎቹ ላይ የተመላከቱት ማለት ነው። እንግዲህ በሳተላይት ስልክ የሚደረጉ ግንኙነቶች
ከስራ ጋር ግንኙነት የሌላቸው ወይም ከስራ ውጭ የሆኑ ጉዳዮችን በተመለከተ ወታደራዊ አዛዦቹ መደወል አይችሉም ተብሏል። እንግዲህ የሚደረጉ ግንኙነቶች በተቻለ መጠን አጭርና በአስቸኳይ ነገሮች ላይ ብቻ ያተኮረ ይሁንም ተብሏል። ከግንባር ግን ወደ ማዕከል ወይም ደግሞ ወደ ዋና ማዘዣ ጣቢያ የሬዲዮ ግንኙነት ማድረግ ሲጀመር የተመሰጠሩ መልእክቶችን ብቻ ማስተላለፍ ይቻላል የሚል ነገር ተነስቷል። እንዲሁም አርሚዎችም ወደ ታችኛው መዋቅሮች መልእክቶችን ሲልኩ ሚስጥራዊነታቸው በተረጋገጠ መልኩ በሬዲዮ ብቻ ማስተላለፍ አለባቸው ተብሏል። እንደዚህ አይነት አሁን ለቅድመ ዝግጅት የሚመስሉ ነገሮችን መመሪያ ነው እንግዲህ የተላለፈው። መመሪያዎቹን እንግዲህ ማየት ይችላል ማለት ነው። እንግዲህ እንደ መመሪያዎቹ ሁኔታ ከተመለከት ነው ያው በቅርቡ ወታደራዊ እንቅስቃሴዎች ወይም ውጊያዎች እንደሚኖሩ የሚያመላክት ሁኔታ ነው የተመለከትነው። ይሄም የግንኙነት ገደብ የተጣለበት ምክንያቱም ከዛ አንፃር ነው። የተለያዩ ወታደራዊ ሚስጥሮች ተብሎ የሚጠቀሱና የተለያዩ መረጃዎችም እየወጡ ስለሆነ እነሱን ለመገደብም ጭምር ነው እንግዲህ ይሄ ጉዳይ የወጣው ማለት ነው። ወደ የኬንያ አምባሳደር ወደ ሆኑት ወደ አምባሳደር ባጫ ደበሌ እንሄዳለን። ከሰሞኑ ለቢቢሲ አማርኛ ቃለ መጠይቅ ሰጥቷል ተብሏል። በቅርብ ጊዜ ሙሉ ቃለ መጠይቅ ይለቀቃል ተብሏል። ነገር ግን ለማስተዋወቂያ በተለቀቀው ቅንጭብ ቃለ መጠይቅ ላይ በሀገሪቱ ያሉ የታጠቁ ኃይሎች ግጭቶች ከመጨራረስ ውጭ ፖለቲካዊ ለውጥ አያመጡም ብለዋል። የትጥቅ ታጋዮችን አቅም ሲገልጹም 4 ኪሎ ክፍት ሆኖ ኑና ግቡ ቢባሉ እንኳን ፋኖም ሆነ ኦላ ወይም ጃልመሮ መጥተው የሚያደርጉት ነገር የለም ብለዋል። መሪዎቹ ሀገር የመምራት አቅም የላቸውም ሲሉ ነው የነቀፉት። በጦርነት ውስጥ አሸናፊ የለም ያሉት አምባሳደሩ የታጠቁ ኃይሎች ህዝቡን እንዲተው በመጠየቅ ትግሉ የቀጠለ እንደሆነ መጨረሻው የህዝብና ሀገር ጉዳት ብቻ ሆኖ እንደሚቀር በአጽንኦት አሳስቧል ተብሏል። እስቲ ቅንጭብ ቪዲዮን ተመልክተን ወደ ሌሎች ጉዳዮች እናልፋለን። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ በደቡባዊ ትግራይ አቅጣጫ ጦርነቱ በ2 ቀን ውስጥ ሊጀምር የሚችልበት ሁኔታ እየተፈጠረ ያለ ይመስላል ሲሉ የመረጃ ምንጮች አመልክተዋል። አራጉረ ተብሎ በሚጠራው ትምህርት ቤት በዛሬው ዕለት አንድ መድፍ የያዘ ኦራል ታይቷል። እንግዲህ ይሄ ሁኔታ በደቡባዊ ትግራይ በኩል ያለውን ወታደራዊ እንቅስቃሴ በጉልህ የሚያሳይ ነው ተብሏል። በሌላ በኩል ደግሞ አካዛ በተባለ ቦታ 2 መድፍና አንድ ዙ 23 በዛ በሚገኝ ትምህርት ቤት ውስጥ ስለ መገኘታቸውና እዛው አካባቢ ስለመተከላቸውና የተነገረው በመሆኒ እንግዲህ አዲ መጣሃ የሚባለው አካባቢ የፋኖ ታጣቂ ኃይሎች በብዛት እየተራገፉ ይገኛሉ ሲሉ ተመላክቷል። እንግዲህ በተለያየ ሁኔታ እንግዲህ ወታደራዊ እንቅስቃሴዎቹ ወይም ደግሞ የሰራዊት እንቅስቃሴዎች በደቡባዊ ትግራይ በኩል በእጅጉ እየሰፋ ነው የሚገኘው። በራያ በኩል እንግዲህ ይሄ ጦርነት ወይም ውጊያ በቅርብ ጊዜ ውስጥ ሊነሳ የሚችልበት ወይም ደግሞ በቅርብ ቀናት ውስጥ ሊቀሰቀስ የሚችል ውጊያ በዚህኛው ግንባር ደግሞ እንደሚኖር የሚገመት ነው ማለት ነው። እንግዲህ የኤርትራ ሰራዊትን በተመለከተ እንግዲህ አንድ መረጃም ወጥቷል። በኮሎኔል ተስፋ ማርያም ወልደ ሚካኤል ወይም ደግሞ ወዲ ገሬ የሚመራ የኤርትራ ጦር ከዳሞ እስከ ሶቢያ ድረስ ሽፋን በመስጠት እንግዲህ ወደ ይሄው ኃይል ወደ ትግራይ በተለይም በአፋርና በራያ በኩል
እንዲገባ ሁሉንም ዝግጅቶችን እንዳጠናቀቀ ነው የተነገረው። እንግዲህ 27 የሚሆን ኃይል ነው እንግዲህ የተዘጋጅቶ እየጠበቀ ያለው ወይም ታጣቂ ኃይል እንግዲህ ተንቀሳቀስ የሚል መመሪያ እየጠበቀ እንደሚገኝና በዚህም ዝግጅቱን አጠናቆ እንደሚገኝ ጦርነቱ ሲቀሰቀስ ወደዛው በራያና በአፋር በኩል በመግባት ለሚዋጋው የትግራይ ኃይል ድጋፍ እንደሚያደርግ ነው እንግዲህ እየተጠበቀ ያለው። እንግዲህ የሚመሩት ቅድም እንደጠቀስነው ኮሎኔል ተስፋ ማርያም ወልደ ሚካኤል የሚባሉ ናቸው። እንግዲህ አብረን የምናየው ይሆናል ማለት ነው። ይሄንንም የትግራይ ፖሊስ ኮሚሽን ጀነራል የሆኑት ሀፍቱ ሚካኤል መታሰራቸው ተነግሯል። የትግራይ ፖሊስ ኮሚሽን ኮሚሽነር ጀነራል የሆኑት ሀፍቱ ሚካኤል በዛሬው ዕለት ከመኖሪያ ቤታቸው በጸጥታ አካላት ተወስደው እንደታሰሩ ተገልጿል። እስካሁን ድረስ በምን ምክንያት እንደታሰሩና የስራቸው መንስኤ ምን እንደሆነ እስካሁን ድረስ የተጠቀሰ ነገር የለም። ሌላ መረጃ ደግሞ እንግዲህ እንደዚሁ ተመሳሳይ የእስር ዜና ነው። የአዲግራት ዩኒቨርሲቲ መምህራን ማህበር ፕሬዚዳንት የሆኑት ገብረ ሊባኖስ ገብረ ማርያምን በዛሬው ዕለት በእስር መዳረጋቸው ተነግሯል። ከዚህ ቀደም የዩኒቨርሲቲው መምህራን የነበሩትና አሁን ከእስር የተፈቱት እነ ዶክተር የማንና ዶክተር አለምን በተመለከተ ይፋዊ መግለጫ በማውጣት ይሄው ማህበር ስሞታውን አቅርቦ ነበረ። ይሄም ማህበር በመምራት እንግዲህ ይንቀሳቀሱ የነበሩት ገብረ ሊባኖስ በዛሬው ዕለት በእስር ተዳርገዋል ማለት ነው። እርሳቸው የትግራይ ነጻነት ፓርቲ ወይም ደግሞ ውናት አባል ስለመሆናቸውን እንግዲህ የተነገረው። በዛሬው ዕለት የነ ዶክተር ደብረጽዮን የሚመሩት አስተዳደር የምክር ቤት ስብሰባ አድርጓል ማለት ነው። የስራ አስፈጻሚ ምክር ቤት ስብሰባ ነው የሚባለው ወይም ደግሞ እንደ ፌዴራል መንግስቱ ከሆነ የሚኒስትሮች ምክር ቤት ተብሎ ሊወሰድ የሚችል ነው። 6ኛ የስራ ዘመን 12ኛ ጉባኤውን እንግዲህ በማካሄድ በሁለት አጀንዳዎች ላይ ተወያይቶ ውሳኔ ያሳልፈዋል ሲሉ የክልሉ መገናኛ ብዙሃን ዘግበዋል። አንደኛው ውሳኔ እንግዲህ በማወቅም ይሁን ባለማወቅ ከመጋቢት ወር 2017 ዓ.ም ጀምሮ በአፋርና በተለያዩ አካባቢዎች ከሚገኙ ታጣቂዎች ጋር ትጥቅ ይዘው እየተንቀሳቀሱ የሚገኙ ተጋሩ በሰላማዊ መንገድ ወደ መደበኛ ህይወታቸው ተመልሰው መደበኛ ህይወታቸውንም እንደዚህ በአግባቡ እንዲመሩ በማድረግ በትግራይ ሆነው የህዝባቸውን ህልውና ደህንነት እንዲያረጋግጡ የሚያስችላቸውን እድል በመስጠት ዙሪያ እንደ አጀንዳ ይዞ ይሄ ምክር ቤት ተወያይቷል ተብሏል። የመንግስትን ጥሪ ተቀብለው በአጭር ጊዜ ውስጥ ወደ ክልላቸው የተመለሱ ተጋሩ ያለምንም ችግር ህይወታቸውን እንዲመሩ በሚመጥናቸውም የስራ ዘርፍ እንዲሰማሩ የሚያስችል ድጋፍ እንዲደረግላቸው የሚያስችል የስራ መመሪያ ወይም ደግሞ ማኑዋል መጽደቁን የተነገረው እንግዲህ ከሀራ መሬት ወይም ደግሞ ከራሱን የትግራይ ሰላም ኃይል ብሎ ከሚጠራው ኃይል ተነጥለው ወደ ትግራይ ለሚመጡ ሰዎች የዲዲአር ፕሮሰስ እንጀምራለን ብሏል። ይህን የሚመለከተው ደግሞ የትግራይ ሰላምና ጸጥታ ቢሮ ነው። በዚህ ጉዳይ ዙሪያ በቅርብ ጊዜ ዝርዝር ማብራሪያ የሚሰጥ ይሆናል ተብሏል። በሁለተኛ ደረጃ ደግሞ ያው በገቢ ማሰባሰብ ዙሪያ ይህን ጉዳይ በሚመራው ከፍተኛ ኮሚቴ አማካኝነት የቀረበውን የስራ አፈጻጸም ሪፖርት መገምገም ነው። ይሄውም ግምገማ ተደርጎ ጠላት በእኛ ላይ እየፈጸሙ ያለውን አፈናና ከበባ ለመቋቋም የሚያስችል የገቢ ማሰባሰብ ሂደት መከወን አለብን የሚል መመሪያ ተላልፎ ለዚሁም ይሄን ለሚመለከተው ኮሚቴ መመሪያ ተላልፎ እንግዲህ የዛሬው ዕለት ስብሰባ በዚህ መልኩ ስለመጠናቀቁ ነው እየተነገረ ያለው። እንግዲህ በትግራይ የሰላም ኃይል ውስጥ ላሉ ወገኖች ጥሪ ቀርቧል ተብሏል። እንግዲህ ይህ ጥሪ ምን አይነት ተቀባይነት ያገኛል ወይ አያገኝም የሚለውን አብረን የምናየው ይሆናል። ወደ ገብረ ጻድቃን እናመራለን። ገብረ ጻድቃን እንግዲህ ማን እንደሆኑ እንግዲህ ሁላችሁም የምታውቋቸው ነው።
ትግራይ መከላከያ ሰራዊት ተብሎ የሚጠራው ኃይል የሰው ሀብት አስተዳደር ኃላፊ ናቸው። የትግራይ ሰራዊት የህዝቡን የህልውና አደጋ ለመመከትና የተጋድሎ እሴቶችን በመያዝ በጥንካሬ መታገል አለበት ብለዋል። እንግዲህ ይህን የተናገሩት በአርሚ 22 አማካኝነት የተጻፈው መጽሐፍ በተመረቀበት ወቅት ነው። ገብረ ጻድቃን እንደተናገሩት ከሆነ የትግራይ ህዝብ ማንነቱንና ብሔራዊ ክብሩ ለድርድር የማያቀርብ ክቡር ህዝብ ነው ብለዋል። የጠላት ኃይሎች የትግራይን ህዝብ በሁሉን አቀፍ መልኩ የማጥፋት አላማቸውን ለማሳካት በርካታ የጥፋት ድርጊቶችን ሲፈጽሙ ነበር ያሉት ገብረ ይህንን ሙሉ በሙሉ ለመመከት የትግራይ ሰራዊት ክፍሎች የጀግናዎች ሰማዕታትን አደራ በመሸከም የሚያካሂዱትን ትግል ማጠናከር አለባቸው ብለዋል። በተጨማሪም በህልውና ውጊያ ወቅት ብሔራዊ ህልውናን ለማረጋገጥ ተአምር የሆነ ስራን ፈጽሟል ያሉትን አርሚ 22 ኮር 22ን በተመለከተ እንግዲህ መወድስ ወይም ደግሞ ማሞካሻ አይነት ሀሳብ አቅርበዋል ማለት ነው። በዚህ መልኩ እንግዲህ ንግግር አድርገዋል ማለት ነው። በሌላ በኩል ከሰሞኑ እየተካሄደ ያለው የሀገራዊ ምክክር ኮሚሽን የምክክር ሂደት አለ። ይህም በተመለከተ አንዳንድ መረጃዎች እየወጡ ይገኛል። የምክክሩ ተሳታፊዎች ጥለው ሊወጡ ነው የሚል አይነት መረጃ እየተሰራጨ ነው። በምክክር ኮሚሽኑ ሂደት እየተፈጸመ ነው ያሉትን ጥሰትና እየደረሰብን ያሉትን ጫና ምክንያት በማድረግ በርካታ ተሳታፊዎች ሂደቱን ጥለው ሊወጡ ነው ተብሏል። እንግዲህ በገዢው ፓርቲ በኩል ቀድሞ የተስማማባቸውን አጀንዳዎች በድምጽ ብልጫ ለማሳለፍ የተለያዩ አደረጃጀቶችን በመጠቀም እያጭበረበረ ስለሆነ ከዚህ ሂደት ለመውጣት አስበናል ያሉት ተሳታፊዎቹ ለምክክር ኮሚሽኑ ቅሬታ ብናቀርብም ኮሚሽኑ ለቅሬታዎቹ መፍትሄ ከመስጠት ይልቅ መንግስት የሚፈልጋቸውን አጀንዳዎች በጥድፊያ እንዲያልፉ እድል እያመቻቸ ነው ሲሉ ወቅሰዋል። በምክክር ሂደቱ የሚሳተፉ የመንግስት ባለስልጣናት በተሳታፊዎች ላይ በግልጽ ማስፈራሪያና ማሸማቀቂያ ስልቶችን እየተጠቀሙ ነው የተባለ ሲሆን ከሌሎች ክልሎች ከመጡት በተጨማሪ ከአማራ ክልል የመጡ ተሳታፊዎች በተለየ መንገድ ጫና እየደረሰብን ነው ሲሉ ተናግረዋል ማለት ነው። እንግዲህ ይሄ ጉዳይ እንግዲህ በእጅጉ የሚያወዛግብ አይነት ጉዳይ ነው። ከ10 በላይ የህግ ጥሰቶችና ሂደቱን ኢፍትሐዊ አድርገዋል ሲሉ የጠቀሷቸውን ሁኔታዎች በማንሳት የምክክር ሂደቱ ቅቡልነት የሌለው ሆኗል ብለው ነቅፈውታል። ተሳታፊዎች በይስሙላ መድረክ ላይ ተሳትፎ ለመንግስት ውሳኔዎች ህጋዊነት መስጠት ለህዝብም ሆነ ለሀገር ህልውና የሚተርፍ ታሪካዊ ስብራት በመሆኑ ከምክክሩ ሂደት ሙሉ በሙሉ ራሳችንን ለማግለል እየተገደድን ነው ሲሉ እንግዲህ አመልክተዋል። ከዚሁም ጋር በተገናኘ እንግዲህ ራሳቸውን ስለሚያገሉበት ሁኔታ እነዚህ ተመካካሪዎች እየተወያዩ እና ከምክክር ሂደቱ የመውጫ ማኒፌስቶ ወይም ኤግዚት ማኒፌስቶ እያዘጋጀን ነው ሲሉም ገልጸዋል። እንግዲህ በቅርብ ቀናት ውስጥ ስለዚህ ጉዳይ የምክክር ኮሚሽኑ የሚገልጸው ምላሽ ካለ እንግዲህ አብረን የምናየው ይሆናል። እስካሁን ድረስ ምንም የተለየ ነገር የለም። ወደ መጨረሻ መረጃ ስናልፍ ባለፈው አርብ የታሰረው የእግረኛው ሚዲያ የተባለ የዩቲዩብ ቻናል ዋና አዘጋጅ አቶ ተክለ ሃይማኖት አዳነ ከእስር እንዲፈታ የ50 ሺህ ብር ዋስትና ተፈቅዶለታል ተብሏል። በዛሬው ዕለት ሐምሌ 28 ቀን 2018 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ላይ ቀረበው ይሄው ሰው ችሎቱ ፖሊስ ይጠይቀው በነበረው ተጨማሪ ምርመራ ጊዜና በአቶ ተክለ ሃይማኖት የዋስትና መብት ጥያቄ ላይ ውሳኔ ለመስጠት ነበር የተገኘው። ችሎቱ ወቅት ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ አቶ ተክለ ሃይማኖት በዋስትና ቢወጣ ሂደቱን አክብሮ የመቅረብ ሁኔታውን ከግምት ውስጥ በማስገባት በ50 ሺህ ብር ዋስትና ከእስር እንዲፈታ ብይን ሰጥቷል። እንግዲህ እስካሁን ድረስ ጋዜጠኛው ወይም አቶ ተክለ ሃይማኖት ይውጣ የተሰማ ነገር የለም። እንግዲህ አብረን የምናየው ይሆናል። እስካሁን ስለተከታተላችሁን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃችኋለን። መልካም ጊዜ ይሁንላችሁ።